ሰበር መግለጫ ተሰጠ። አርበኛ ዘመነ ካሴ ለአገዛዙ ብልጽግና ሰሞነኛ መልስ አነጋጋሪ ምላሽም ሰጠ። ከክልሉ ፕሬዝዳንትነት ውጭ የምትጠይቀውን ስልጣን እንስጥ መባሉን ጠቁሟል። አውሮፓ ወይ አሜሪካ ልከን ሶስተኛ ዲግሪን ተማር ለአርበኛ ዘመነ ካሴ ቀረበለት ጥያቄ ነው። እረኛ በአፍላው የአህያ መዥገር ይነቅላል እንደሚባለው ከሰሞኑ ብልጽግና የተቀናጀ ጥቁር ፕሮፓጋንዳ ሊሰራ ሲሞክር እየታዘበን ነው። በዙ 23 እና በእልፍ ሰራዊት ታጅቦ እንደምንም ተሽለክልኮ አንድ ቦታ ይደርስና ብዙ ጊዜ መደበኛ አዳራሾችን ሸሽቶ የሆነ አሳቻ ቦታ የእድር ድንኳን አስጥሎ ሲያበቃ በተለያየ ዘዴና ማስፈራሪያ የጠራቸው ወገኖቻችንን ሰብስቦ በቻለው መጠን የተጠና ውሸት ሲበትንም ሰንብቷል። በእነዚህ ድራማዎች በአንዳንዶቹ በተለይም የኔ ስም ላይ ትኩረት ሲያደርጉ ተስተውሏል። የሚጠበቅ ቢሆንም አንዳንድ ጉዳዮች ግን አስቂኝ መሆናቸው አልቀረም። ከነዚህም መካከል አብዱ ሁሴን የሚባለው ብልጽግና ባለጅራቱ ሉሌ ዘመነ ካሴ ፈሪ ነውና ደውለንለታል የሚሉት ገለጻዎች ግን ትኩረቴን አልሳቡትም ብዬ አልዋሽም። አብዱ ሆይ እንደምታስታውሰው እረኛ በአፍላው የአህያ መዥገር ይነቅላል ሆኖበት ግርማ ይሽጥላም እንደ አንተ ያደርገው ነበር። እናም የቢሮውን በር ባንኮኒ ተደግፎ በቀን ብዙ ጊዜ ስሜን እያነሳ ሲራገም ይውል ስለነበር በ2014 ዓ.ም ባህር ዳር ከተማ ውስጥ በአንድ አጋጣሚ አግኝቸው የሚከተለውን አለሁት። ግርማ ዘመነ ሲናገር ብዙ ሰው የሚሰማው ዘመነ መለኮታዊ ኃይል ስላለው አይደለም። ዘመነን ሰው የሚሰማው መከራውንና ከመከራ መውጫ መፍትሄውን በድፍረት የሚናገርለት ስለሚፈልግ ነው። እና በቀን ለመቶ ሰላይ አበል እየከፈለ ስትከተለኝ ከምትውል ቢሮም መጠጥ ቤትም ስሜን ስታነሳና ስትጥል ከምታደር ከጌቶችህ ጋር ቁጭ ብለህ ለትውልዱ ጥያቄዎች መፍትሄ አምጡ። ያኔ ዘመነ ልብሱን አውልቆ ጊዮርጊስ አደባባይ ላይ እርቃኑን ቆሞ ቢጮህ የሚሰማው አይኖርም። ትውልዱ መልስ ይፈልጋል አልሁት፣ አልሰማኝም። በመጨረሻም የሆነው ሆነ። በ5 ዓመት ውስጥ ምክትል ጠቅላይ ሚኒስትር እሆናለሁ የሚለው ግላዊ ምኞቱም ባከነም። ዛሬም ተረኛው ሉሌ የገዛ ህዝቡን በድሮና በታንክ እያስቀቀለ ሳያፍር ህዝቡን ሰብስቦ ዘመነ ፈሪ ነው ማለቱን ሰማሁ። ባለፉት 14 ዓመታት አታውቁኝ ከነበር ጌታችሁን ጠይቋቸው። በ64 ክላሽና በአንድ ድሽቃ ብቻ ከማል ባህር ዳር እንደ በሬ ነድቼ በታንክ ታጅበው ወደ አዲስ አበባ እንዲሮጡ ካደረግኋቸው አለቆችህ አንዱ ይህንን ጽሑፍ ስታነብ በእርግጠኝነት አጠገብህ ይኖራል። መሀል ባህር ዳር ላይ ተቀምጬ መሀል ባህር ዳር ላይ ኮሎኔል ማርኪያችኋለሁ። ረሳኸው አንበሳ ድንገት ሸኮናው ክፍት ቢሆን እንኳን ልትበላው አትከጅልም አትለኝማ። ሌላኛዋ ትኩረትን የሳበችው የአብዱ ቅጥፈት ደውለንለታል የምትለዋ ናት። በአብዱና ጓደኞቹ አእምሮ ዘመነ ከብልጽግና ሰዎች ጋር በስልክ አውርቶ ያውቃል ማለቱ ነው የሚለው ጥርጣሬና ግርምት ለመፍጠር ታስቦ መሆኑ ነው። በእርግጥ አንድ ነገር አልዋሽም። እሱም በ2014 ዓ.ም አዲስ አበባና ባህር ዳር የሚገኙ የአብዱ አለቆች በአብይ አህመድ ታዘው በ3 ወራት ውስጥ 4 ጊዜ ሽማግሌ ቡድን ወደኔ ልከው ነበር። 4 ጊዜ የመጡት በአብዛኛው የሚቀያየሩ የሽምግልና ቡድኖች የሚከተሉትን ስጦታዎች ቅደም ተከተላቸው እንኳን ሳይቀየር ያቀርቡልኝ ነበር። ከክልሉ ፕሬዝዳንትነት ውጭ የምትጠይቀውን ስልጣን እንስጥህ፣ ሁለተኛ አውሮፓ ወይ አሜሪካ ልከንህ ሶስተኛ ዲግሪን ተማር የሚሉ ነበሩ ብሏል። አርበኛ ዘመነ ካሴ ታህሳስ 19 ቀን 2018 ዓ.ም